አድማጮቻችን የዚህ ፕሮግራም ተከታታዮች እንደምን ሰነበታችሁ? ይሄ በየሳምንቱ ዋሽንግተን ዲሲ በምትገኘው የኢትዮጵያኖች ሰባተኛ ቀን አድቬንቲስት ቤተክርስቲያን እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናት ፕሮግራማችን ነው። የሰንበት ትምህርት ጥናት ፕሮግራማችን ነው። እንደምናስታውሰው በዚህ ሩብ ዓመት እያጠናን ያለነው የኢያሱ መጽሐፍ ደግሞ ከኢያሱ መጽሐፍ የሚገኙ የእምነት ትምህርቶች የሚል ነው። ከኢያሱ መጽሐፍ ብዙ ልንማራቸው የሚችሉት የእምነት ትምህርቶች አሉ። የዛሬውም ትምህርት ከዚሁ ከኢያሱ መጽሐፍ ከምናገኛቸው ወሳኝ የሆኑ ትምህርቶች አንዱ በሆነው ርዕስ ላይ ነው የምንነጋገረው። የዛሬውን ጥናት ከኔ ጋር ይዞላችሁ የቀረበው የዘወትር የዚህ ፕሮግራም ተካፋይ የሆነው ወንድማችን ዶክተር ፍስሐ ለገሰ ነው። እኔ ደግሞ ወረታው ብርሃኑ ነኝ። ወደ ጥናታችን ከመሄዳችን በፊት እግዚአብሔር መንፈስ ቅዱስን እንጋብዘው። ወንድም ፍስሐ ፕሮግራማችን በጸሎት ክፈትልን። ተመስገን አቤቱ የሠራዊት ጌታ እግዚአብሔር አምላክ አስጀምረህ የምታስጨርስ አምላክ አንተ ብቻ ነህ። አሜን። ደግሞ በተለየ ሁኔታ በዘላለማዊ ቃል ላይ መሰረት አድርገን ነው ውይይት የምናደርገው። ይህንን ቃል ባሪያዎችህ አገልጋዮችህ አንተው ራስህ መርተህ የጻፉ ጽሑፍ ነው። እነዚህ ቃላቶች ውስጥ ጥልቅ የሆኑ እውነቶችና እውቀቶች አሉና እነዚህን ጥልቅ የሆኑ እውቀቶችና እውነቶች ልክ ማዕድንን ቆፍሮ እንደሚያወጣ ብልሃተኛ እንደዛ እየፈለቀቀን እያወጣን ለጥቅማችን ማድረግ እንድንችል አንተ እርዳን። በመንፈስ ቅዱስህ ሙላን፣ ምራን። አድማጮችን ሰሚዎችን ባርክ። አሜን። ይህንን ውይይት አንተ ምራ፣ በጌታ በኢየሱስ ክርስቶስ ስም አሜን። አሜን አሜን። እግዚአብሔር ባርክ ወንድም ፍስሐ። እንግዲህ ቅድም እንዳነሳሁት የዛሬው ጥናታችን አራተኛው የሰንበት ትምህርት ክፍል ነው። ርዕሱ ከሁሉም ግጭቶች ጀርባ ያለው ግጭት የሚል ነው። ይህ በዓለማችን ዙሪያ የሚካሄዱ ብዙ ግጭቶች አሉ። በታሪክ ውስጥ የተካሄዱ ብዙ ግጭቶች አሉ እና ርዕሱን በምናይበት ጊዜ ከነዚህ ግጭቶች ሁሉ ጀርባ ያለ ሌላ ግጭት አለ ነው የሚለው። ያን እንግዲህ ሰንበት ትምህርቱ እንዴት ያቀርበዋል አብረን እናያለን። ነገር ግን እንዲያው መታሰቢያ ጥቅሱን ላንብብና በእሱ ላይ አንዳንድ ሀሳቦችን ብዬ በቀጥታ ወደ ትምህርቱ እንገባለን። እንግዲህ እየተናገረ ያለው ሰንበት ትምህርቱ እግዚአብሔር እስራኤላውያኖችን በሙሴ አማካይነት መርቶ ከዮርዳኖስ ወንዝ ዳር ያደርሳቸዋል። እግዚአብሔር በተፈጠረው ችግር ምክንያት ሙሴን ተስፋይቱ ምድር አትወርስም ብሎ ስለነበር ዮርዳኖስን እንዳይሻገር ይሆናል። ከዮርዳኖስን ከመሻገራቸው በፊት ታላቁ መሪ ሙሴ በእግዚአብሔር ያንቀላፋል። የመሪነቱ ኃላፊነት እንግዲህ ሰንበት ትምህርቱ እንደምታስታውሱ በኢያሱ ላይ ይወርቃል። ኢያሱ የነዌ ልጅ ኢያሱ ወልደ ነዌ ከዮርዳኖስ ወንዝ ዳር ቁመው የተስፋይቱ ምድር አዲስ የሚወርሷትን ሀገር ለመውረስ እየተዘጋጁ በነበሩበት ጊዜ ወይንም ኃላፊነቱን ከሙሴ ሲረከብ እግዚአብሔር እንደምታስታውሱ በአንደኛው ሰንበት ትምህርት 4 ኃላፊነቶችም ወይንም ሚሽኖች ወይም ተልኮች ነበር ለኢያሱ የሰጠው። አንደኛው መሻገር ነው። ይሄ ከፊታቸው ያለውን ዮርዳኖስ ወንዝ ተሻግሮ መሄድ ነው። ሁለተኛው መውረስ ነው። ሶስተኛው ማካፈል ነው። አራተኛው ደግሞ ማገልገል ነው። የዛሬው ትምህርት እንግዲህ የሚያተኩረው በሁለተኛው ተልኮ እግዚአብሔር ለኢያሱ በሰጠው ተልኮ በሁለተኛው ላይ መውረስ በሚለው ላይ ነው። ዮርዳኖስን ተሻግረዋል በድንቅና በታምራት። ባለፈው ሳምንት ትምህርታችን አይተነዋል። አሁን ለመውረስ ማድረግ የሚገባቸውን መውሰድ የሚገባቸውን እርምጃዎች መውሰድ አለባቸው። ያም እንግዲህ ከምን ጋር የተያዘ ነው? ከጦርነትና ከውጊያ ጋር የተያዘ ነው።
ከነዓን የተስፋይቱ ምድር ያሏት እግዚአብሔር ለአብርሃም ቃል የገባለት ምድር ዝም ብላ ባዶዋን አልነበረችም። እንደምታስታውሱት ታላቁ መሪ ሙሴ 12 ሰላዮችን ልኮ አሰልሎ ክሊር የሆነ ኢንፎርሜሽን አለው። ኢያሱ የዛ የሰላዮች አባል ነበር እና በዛ ውስጥ ደርሶ ሲመጡ የተናገሩት ነገር ነበረ። ምድሪቱ የተያዘችው ከፍተኛ ኃያላን በሆኑ ሰዎች ነው። ስለዚህ ይህንን እንወርሳለን የምለውን ነገር እንተው የሚሉ ነበሩ። ሌሎች ደግሞ አይ እንሄዳለን፣ ኢያሱና ካሌብ የኢያሱ የካሌብ ሐሳብ አሸንፎ አሁን ደርሰዋል። እንግዲህ መውረስ በሚደረገው ሂደት ውስጥ እነዚህን ሰዎች ድል አድርገው መውረስ አለባቸው። የዚህ የመውረሱ የመጀመሪያው ፈተና ኢያሪኮን ድል አድርጎ የኢያሪኮን ግንብ አፈራርሶ የኢያሪኮን ከተማ መውረስ ነው። እንግዲህ የሰንበት ትምህርቱ የሚያነሳው አንድ ነጥብ አለ። የዛሬው ከሁሉም ግጭቶች ጀርባ ያለው ግጭት የሚለው ሰንበት ትምህርት ማን ነው? የኢያሱን መጽሐፍ ምዕራፍ 6 ምዕራፍ 5 በምዕራፍ 4 እንደዚሁም በምናነብበት ጊዜ በዚህ ግጭት ውስጥ እግዚአብሔር እንዳለ፣ እግዚአብሔር በዚህ ውስጥ እንደሚሳተፍ፣ እግዚአብሔር ይሄንን እንግዲህ ቀደም እንዳሉት እስራኤላውያኖች ዝም ብሎ አይደለም የሚወርሱት። ይሄ ግጭት ለሰዎች እልቂት፣ ጥፋት ምክንያት ነው። የሚጠፉ የሚያልቁ የሚወድሙ ሰዎች አሉ። ያን ሰዎች ይወስዱና ሰንበት ትምህርቱ እንደሚለው እግዚአብሔር ፍቅር ከሆነ እንዴት ነው ይሄን የፍቅር አምላክ ከጦርነት ጋር አስታርቀን ከጦርነት ባህሪው ጋር አስታርቀን መሄድ የምንችለው? እና የሰንበት ትምህርቱ አቅራቢ ምን ይላል? ይሄንን የተወሳሰበ ጥያቄ በዚህ ሳምንትና በሚቀጥለው ሳምንት መልስ ለመስጠት እንሞክራለን። እግዚአብሔር ፍቅር ነው፣ አዘሴም ታይም ደግሞ እግዚአብሔር ሲዋጋ እናየዋለን። እንዴት ነው እነዚህ አብረው ሊሄዱ የሚችሉት የሚለውን አብረን እንመለከታለን፣ እናያለን። እንግዲህ የዛሬው የመጀመሪያው ያንን አስመልክቶ እኔና ዶክተር ፍስሐ የምናቀርበው ይሄ ጥያቄ እንዴት በመጀመሪያው ክፍል የሰንበት ትምህርቱ ለመመለስ እንደሞከረ ነው። እና እስራኤላኖች እስራኤልን ማነው ኢያሪኮን ድል ለማድረግ በቀረቡበት ጊዜ ቅድም እንዳሉት ጦርነት ነው። ከተማ ታሪኩም እንደሚነገረን ይፈርሳል። ነገር ግን እንደዚህ አይነቶችን ጦርነቶችን እንደዚህ አይነት ነገሮችን ሂደቶችን ወይንም ቅድም ያነሳው ጥያቄ እንዴት ነው የእግዚአብሔርን የፍቅርና የጦርነት ተዋጊ ነው የሚለውን ባህሪ አጣጥመን መሄድ የምንችለው ለሚለው ማየት ያለብን ይሄ ትልቁን ስዕል ነው። ይሄ ዝም ብሎ የተከሰተ ክስተት ሳይሆን ሰንበት ትምህርቱ እንዳለው ከዚህ ጀርባ የሚካሄድ ታላቅ ተጋድሎ፣ ታላቅ ጦርነት፣ ታላቅ ግጭት አለ ነው። ከዚህ ግጭት አንጻር በምናካሄድበት ጊዜ ሌላ ጥያቄ በምናይበት ጊዜ ሌላ ጥያቄ ይሄ ግጭት በማን መካከል ነው የሚካሄድ? ከግጭቱ ጀርባ ያለው ግጭት የሚባለው ግጭት ከማን ጋር ነው የሚካሄደው የሚለውን ጥያቄ ያነሳል። ለማንኛውም ወደዚህ ጥያቄ ከመምጣታችን በፊት እንዲያው ሰንበት ትምህርቱ ከዚህ ጋር አያይዞ ከእስራኤላውያን ታሪክ ጋር አያይዞ ከግጭቱ ጀርባ ስላለው ግጭት አብሮ የሚያቀርበውን እናያለን። እንግዲህ ይሁዱ የእግዚአብሔር ሰራዊት አለቃ ይላል። እናንብብ የመጽሐፍ ቅዱስ ክፍል ይኸውም ኢያሱ 5:13-15 ያለውን ነው። ይሁዱ ታሪክ ሞር በዚህ ላይ ነው ፎከስ የሚያደርገውና ይህንን ክፍል ማንበቡ ለነገሩ እንትን እንዲኖርን ያደርጋል፣ እይታውን እንዲኖር። እንዲሁም ሆነ ይላል ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ ያዘ ሰው በፊቱ ቆሞ ነበር።
ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም አለ። እኔ የእግዚአብሔር ሰራዊት አለቃ ሁኜ አሁን መጥቻለሁ ብሎ ተናገረ። ኢያሱ ወደ ምድር በግንባሩ ተደፍቶ ሰገደና ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። እንግዲህ እስራኤላውያኖች እግዚአብሔር በነገራቸው መሰረት ኢያሪኮን ለመውረድ በተዘጋጁበት ጊዜ በእጃቸው የነበረው መሳሪያ ምንድን ነው? እምቢልታን ነው። እምቢልታና መልከት ጩኸት ብቻ ነው። ሌላ ምንም ወንጭፍ ወይም ሌላ በጣም ፕሪሚቲቭ የሆነ ኋላ ቀር የሆነ መሳሪያ ነው። ሌላ ምንም ነገር አልነበራቸው። ኢያሪኮ በከፍተኛ ግንብ የተከበበች ከተማ ነች። ይህንን እንዴት አድርጎ መጣል ይችላሉ እነዚህ አይሁዳኖች? እንደሚመስለኝ የእግዚአብሔር ሰራዊት አለቃ መገኘትም ከዚህ ጦርነት ጋር የተያዘ ነው ብዬ ነው የማምነው። የእግዚአብሔርን ሕዝብ ለመርዳት የእግዚአብሔር ሰራዊት አለቃ እንደተገኘ ሁሉ እኔ እንደማምነው የእግዚአብሔር ማነው የኢያሪኮን ሰዎች የእግዚአብሔርን አምላክነት የማይቀበሉትን ለመርዳት ሌላ ሰራዊት ተሰልፎ ብዬ አምናለሁ። እና ይሄ ግጭት ከዚህ ግጭት ጀርባ የሚካሄድ ሌላ ግጭት አለ እና በዚህ ግጭት ይህንን ግጭት ለመምራት ነው እንግዲህ የእግዚአብሔር የእስር ሰራዊት ጋር ሁኜ መጥቻለሁ ያለ። ይሄ የእግዚአብሔር ሰራዊት አለቃ ማን ነው ለሚለው የሰኞ ትምህርት በተለይ የሰኞ ትምህርት ያነሳዋል። የግጭት እንዴት እንደተጀመረ የዚህ ግጭት መሪ ማን እንደሆነ ያነሳዋል። ግጭቱ የተጀመረው ከግጭቱ ጀርባ ሁሉ ያለው ግጭት ታላቁ ተጋድሎ የምንለው የተጀመረው በሰማይ ነው። በክፋትና በመልካም መካከል ያለው ግጭት የተጀመረው በሰማይ ነው። አሁንም እንደቀጠለ ነው። እግዚአብሔር እስራኤላውያኖችን ከግብፅ ምድር ለማውጣት ባካሄደው ትግል ውስጥ ወይም በወሰደው እርምጃ ውስጥ ጦርነቱ ግጭቱ በእግዚአብሔርና በእስራኤላውያኖች በአይሁዶች በግብጾች መካከል አልነበር። በግብፅ አማልክት ከግብፅ መንግስታት ጀርባ ሆኖ ጭቆናን ስር ሰዶ እንዲኖር ካደረገው ከክፋት አለቃ ከዲያብሎስና ከሰራዊቱ ጋር እንደሆነ ይሄ ጥርጥር የለውም። እና አሁንም ደግሞ በዚህ ቦታ የምናየው እግዚአብሔር ሰራዊት አለቃ ጌታ ኢየሱስ ክርስቶስ ራሱ እስራኤላውያኖችን ለመርዳት እንደመጣ እናያለን። እና እንደነዚህ አይነት ገጠመኞች በመጽሐፍ ቅዱስ ውስጥ ብዙ ናቸው። የእግዚአብሔር ሰራዊት የእግዚአብሔርን አገልጋዮች የእግዚአብሔርን ሰዎች ለመበጀት ለመታደግ በዚህ ከግጭቶች ጀርባ ባለው ታላቅ ግጭት ውስጥ ሲሳተፍ የምናያበት ብዙ ገጠመኞች አሉ። ለምሳሌ ሁለተኛ ነገሥት 6:12-17 ሂደን በምናያበት ጊዜ ኤልሳና አሽከሩ ጊያዝ በሶሪያ ሰራዊቶች ተከበው ነቁ። አሽከሩ ወጥቶ ውሃ ለማምጣት ብቅ በሚልበት ጊዜ የሶሪያ ሰራዊት ከቧቸው ነበር፣ ያይ ነበር። በዚህ ጊዜ ልጁ ደንግጦ ወደኋላ ተመለሰና ለኤልሳ ጌታዬ ሆይ ጠፋን፣ አለቅን፣ ሶሪያኖች የዛን ጊዜ ጠንካራዎች ናቸው እንዳሉ ከበውናል አለው። የኤልሳ መልስ ግን የሚያረጋጋ ነበር። ምን አለው? ከኛ ጋር ያሉት አንድ አይደለም፣ ሰራዊት ነው ማለት ነው። አንድ መልአክ አይደለም፣ ብዙ መላእክት ሰራዊቶች ናቸው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ። በእርግጥም ከእስራኤላውያኖች ጋር ኢያሪኮን ለመያዝ በሚያደርጉት ጥረት ከእስራኤላውያኖች ጋር የነበረው ከኢያሪኮ ነዋሪዎች ጋር ከነበሩት ይበልጣል። ስለዚህ አንደኛው ነጥብ እዚህ ላይ ማንሳት የምፈልገው እግዚአብሔር ልጆቹን ለመርዳት ወደ ጌታ ኢየሱስ ክርስቶስ ልጆቹን ለመርዳት በቀጥታ የሚሆን በሌላ መንገድ ጣልቃ ይገባል። አንደኛ።
ሁለተኛ እኛ የማናየው ከመጋረጃው ጀርባ የሚካሄድ ታላቅ ተጋድሎ፣ ታላቅ ጦርነት አለ። አሁን መጋረጃው ተገልጦ ብናይ ያን ጦርነት እግዚአብሔር እንዴት እንዳዳነን እንዴት እንደተበጀን ብንመለከት የሚያስገርምና የሚያስደንቅ ሁኔታ ነው። ኤፌሶን 6:12 ሂደን በምናነበት ጊዜ መጋደላችን አለ ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለምና ከገዦች ጋር በሰማይም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ሰራዊት አንድ አይደለም፣ ሁለት አይደለም፣ አንድ ሶስተኛ መላእክት ከሰማይ በኋላ ዶክተር ፍሳ ያነሳዋል በሰኞውን ስንመለከት እንደወደቁ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር ሌላው እንዲያው አስመረንበት እንድናልፍ የምፈልገው ይህን ስጨርስ እግዚአብሔር ሰዎችን የማጥፋት ፍላጎት የለው። ይሄ እንደሚሆን ዘፍጥረት ምዕራፍ 12 ሄዳችሁ አንብቡ። ይሄ እንደሚሆን ከ400 ዓመት በፊት እስራኤላውያኖች መጥተው የከናንን እንደሚወርሱ እግዚአብሔር ከ400 ዓመት በፊት ትንቢት ተናግሯል፣ ለአብርሃም ነግሮት ነበር። እነዚህ ሰዎች ክፋትን ለማስወገድ እግዚአብሔርን ለመከተል በእውነት መንገድ ለመሄድ ከ400 ዓመት በላይ እድልና ፈንታ ተሰጥቷቸው ነበር። ያን የተሰጣቸውን እድል አልተጠቀሙበትም። ስለዚህ በዚህ ወሳኝ በሆነ የጂኦግራፊካል ሎኬሽን ቦታ ላይ እግዚአብሔር እሱን የሚያመልክ የእሱን አምላክነት የሚያሳይ ህዝብ ማስቀመጥ ነበረበት። እነዛ ደግሞ ከኃጢአትና ከጥፋት ጋር ተጣምዶ እምቢ ስላሉ እግዚአብሔር አማራጭ አልነበረውም። ክፋትን ለማጥፋት በሚደረገው ጥረት ሰዎች ከክፋት ጋር ተጣምረው እምቢ ካሉ እግዚአብሔር አማራጭ የለውም። ስለዚህ የሆነው ይሄ ነው እንጂ እግዚአብሔር ጨካኝ አምላክ አይደለም። በእርግጥም እግዚአብሔር የፍቅር አምላክ ነው። 3:16 የሚለው ዮሐንስ 3:16 የሚለው ይሄንን ነው። አመሰግናለሁ። እሺ ወንድም ዶክተር ፍሳ በዚህ ላይ የምትለው ካለ ሐሳብን ጨምርና ከዛ ወደ ሰኞ እንሄዳለን። የሰኞም ከዚሁ ጋር በጣም የተያዘ ነው። ምክንያቱም በሰማይ የእግዚአብሔር የሰራዊት አለቃ ይላል። ኦኬ በሰማይ ጦርነት ሆነ። በዚህ ጦርነት የሰራዊት አለቃ ተሳትፎ ነበር። ምን አይነት ጦርነት ተካሄደ? ከዚህ የምንማረው ምንድነው የሚለውን አብረን ልታቀርብ ትችላለህ። ሁለቱንም ማለት ነው። ግን በዚህም ላይ ካለ የሰኞንም አያይዘህ አቅርብልን። እሺ አመሰግናለሁ። ቀደም እንደተናገርከው በኢያሱ ምዕራፍ 5 ላይ የተመዘዘ ጎራዴ ይዞ የቆመውን ሰው ነው ያየው ኢያሱ። ከኛ ወገን ወይስ ከጠላቶቻችን ወገን ነህን ሲለው አይደለሁም ነው ያለው። አይደለሁም ነው ያለው። እሱ ያ የተመዘዘ ሰራዊት ጎራዴ ይዞ የመጣው ሌላ ሰራዊት ይዞ ነው የመጣው። ለምን ነው ሌላ ሰራዊት ይዞ መምጣት ያስፈልገው? እንግዲህ ከጦርነቶች ሁሉ ጀርባ ያለ ሌላ ጦርነት ነው። ስለዚህ በእስራኤልና በከነዓን መካከል የሚደረገው ውጊያ በሁለት ህዝቦች መካከል የሚደረግ ጦርነት ፊት ለፊት እንደሚታየው አይደለም። በእኛ ሀገር የቅኔ አባባል ሰምና ወርቅ የሚባል አባባል። ፊት ለፊት የሚታየው ሰሙ ነው፣ ወርቁ ከጀርባ ነው ያለው። ዋናው ውጊያ ከጀርባ ነው ያለው። ያ ውጊያ በምድር ላይ ያርም የጀመረው በመጽሐፍ ቅዱስ በተለይ ራዕይ ምዕራፍ 12 ግልጽ አድርጎ ይጽፈዋል። ራዕይ ምዕራፍ 12 ቁጥር 7 በሰማይ ሰልፍ ሆነ ነው የሚለው። ሰልፍ የሚለው ቋንቋ የድሮ አማርኛ ነው። ጦርነት ሆነ ማለት ነው። እንግሊዝኛው there was war in heaven ነው የሚለው። በሰማይ ጦርነት ሆነ። በሰማይ ህዝብ የሚመኝበት መኖር የሚመኝበት ሰላማዊ ነው ተብሎ የሚታሰብበት ጦርነት ነበር። ስለዚህ የጦርነቱ መነሻ ምድር አለችው። የጦርነት መነሻ ሰማይ ነው። ምን ሆነ ይላል? ሚካኤልና መላእክቱ ራዕይ ምዕራፍ 12 ቁጥር 7 ላይ ያለው ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም የሚለው። ስለዚህ ከበባና መካከል ላይ የተካሄደው ነው በሚካኤልና
በዘንዶ መካከል ዘንዶ ይላል። ዝቅ ብለን ስናነብ እዚሁ ምዕራፍ 12 የቀደመው እባብ ሰይጣን ይለዋል። በሰይጣንና በሚካኤል መካከል። ሚካኤል የሚለው ቋንቋ ብዙ ሰዎች መልአክ ነው ብለው ይወስዱታል። መጽሐፍ ቅዱስ ላይ ትም ቦታ አንብቦ መልአኩ ሚካኤል የሚል አንድም ቃል የለም። ሚካኤል ማለት ማን እንደ እግዚአብሔር ወይም ደግሞ እግዚአብሔርን የሚመስል ማለት ነው። ስለዚህ ይህ የሰራዊት አለቃ ነው። ወደ በኋላ እንመጣበታለን በዚህ ጉዳይ ላይ። ስለዚህ በሰማይ ጦርነት ነበር። የጦርነቱ መንስኤ ምንድን ነው? መነሻው ሀሳብ ምንድን ነው? መነሻውን ሀሳብ ትንሽ በትንሽም ቢሆን የሚገልጹልን ኢሳይያስ ምዕራፍ 14 እና ሕዝቅኤል ምዕራፍ 28 ላይ ነው። ኢሳይያስ ምዕራፍ 14 ቁጥር 12 ላይ አንተ የንጋት ልጅ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ፣ አሕዛብንም ያዋረድህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ። ዙፋኔን ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ አለ። ይሄ በተለይ በሰማይ ቋንቋ ሊገባን ይችላል። በተለይ በራዕይ ምዕራፍ 4 ምዕራፍ 5 ላይ ያለውን የተሰበሰቡበትን የስብሰባ አጀንትን ስታዩት እይታ ስታዩት ምናልባት በተወሰነ ሀሳብ ሊገባን ይችላል። ስለዚህ ከዳመናዎች ከፍታ በላይ አድርጋለሁ በልዑልም እመሰላለሁ አለ ይላል። ልዑል የሚለው ቋንቋ አለቃ ማለት ነው። ልዑል የሚለው ቋንቋ በአማርኛው ግን ፕሪንስ የሚለው ቃል ብዙ ጊዜ አለቃ በሚልም መጽሐፍ ቅዱስ ተጠቅሞበት እናያለን። ስለዚህ በልዑል እመሰላለሁ። ልዑሉ ማን ነው አለን? ክርስቶስ ኢየሱስ ነው። በክርስቶስ ኢየሱስን እመስላለሁ ወይም እሱን እሆናለሁ በማለት ያሰበ ኃይል ነበር። ያንን ሀሳቡን ደግሞ ሚላል ሕዝቅኤል ምዕራፍ 28 ቁጥር 12 ጀምሮ የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሟሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትንም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርህ ይላል። የከበረ ዕንቁስ ሁሉ ሰርዲዮን፣ ጦጳዚዮን፣ አልማዝ፣ ብሪሌ፣ መርገድ፣ ኢያስጴድ፣ ሰንፔር፣ በሉር የሚያብረቀርቅ ዕንቁ፣ ወርቅ ልብስህ ነበር ይላል። ስትቆጥሯቸው ወደ ዘጠኝ ዕንቁዎች ነበሩት። 12 ዕንቁዎች የሚለብሰው ሊቀ ካህን ነው። በእስራኤል ቤተ መቅደስ አገልግሎት ውስጥ ኤፉድ ላይ የሚደረግ 12 ዕንቁዎች አሉ። ከነዚህ ዕንቁዎች 3 ዕንቁዎች ናቸው የጎደሉት። አሁን እነዛን ዕንቁዎች ሊቀ ካህን ሆኖ ክርስቶስ ኢየሱስ በሰማይ አድርጎት ነው ያለው። ስለዚህ ከክርስቶስን ከመምሰል በምን ያህል ያነሰው? በ3 ዕንቁዎች ነው ያነሰው። እሱ ግን ምን መሆን ፈልገ? እኩል መሆን ፈልገ። አንሰው ነበረው የተሰጠው? በፍጹም በጣም ብዙ ነበር የተሰጠው። ባለ 9 ኮከብ ጀነራል ነበር። እንደው ለኛ እንዲመቸን በዚህ ዘመን አሜሪካ ባለ 4 ኮከብ ጀነራል ነው ትልቁ ጀነራል። አልፎ 5 ኮከብ የነበራቸው ነበሩ። ትልቁ ማዕረጋቸው እሱ ነው። ኢትዮጵያ ውስጥ ባለ 4 ጀነራል አሁን በርክተዋል። ባለ 5 ኮከብ ጀነራል ወይም ደግሞ ፊልድ ማርሻል ተብሎ አንድ ሰው ተሽሞ እናገኛለን። ስለዚህ ያ የስልጣንን ከፍታና ቦታ የሚያሳይ ነው። ስለዚህ ሉሲፈር ባለ 9 ኮከብ ጀነራል ነበር ማለት። ክርስቶስ ኢየሱስ ባለ 12 ኮከብ ጀነራል ነበር። ክርስቶስ ኢየሱስ የሉሲፈርንም ጨምሮ የሁሉም መሪ ነበር፣ ልዑል ነበር፣ አለቃቸው ነበር። ስለዚህ ይህ ያንሰኛል ብሎ ሰይጣን ሀሳቡን በተለይ በሕዝቅኤል ምዕራፍ 28 ላይ ስናነብ በንግድ ሀብታም ለመሆን ፈለግ ይላልና ያ ንግድ ምንድነው የሚለው በውሸት ነው። ውሸቱን በመነገድ በማጨረበር በማትረፍ ሀብታም ለመሆን ወይም ደግሞ ስልጣን ለመያዝ የፈለገበት ነበር። በተለይ ራዕይ ምዕራፍ 12ን ስታስቡት አንድ ቋንቋ አለች ብዙ ሰዎች እንደው በጥልቀት የማያስቧት። የቀደመው እባብ ዘንዶ ሰይጣን በማለት ነው የሚናገረው። ቀደመው ምን ነበር? እባብ ነበር። እባብ ምን አይነት ባህሪ ነበረው? ዘፍጥረት ምዕራፍ 3 ላይ ስናነብ እባብ አሳሳተኝ ነው የምትለው። እባብ ምን ነበር? አሳሳች ነው፣ ሸዋጅ ነው። ዘንዶ ምንድን ነው? ዘንዶ ምን ይወክላል? ጉልበተኛ ነው፣ ጨፍላቂ ነው፣ ጨፍጫፊ ነው። ስለዚህ የዲያብሎስ 2 አይነት ባህሪ አሉት። መጀመሪያ ያሳስታል፣ ይሸውዳል። በዛ በማሳሳቱና በመሸወዱ የሚቀበለው ካለ አለቀለት ማለት ነው። እንደ ሔዋን የሰው ዘር እንደጠፋው በኃጢአት መተላለፍ ከእግዚአብሔር ክብር እንደጎደለው እንደዛ ይሆናል።
ሁለተኛ ስቴፕ ደግሞ በማሳሳቱ አልሸወድ ላለው ደግሞ እንደ ዘንዶ ይሆናል። ምን ያደርጋል? ይገላል፣ ይጨፈጭፋል። ስለዚህ ሰይጣን ድሮም በሰማይ ምን አይነት ሐሳብ ነበረው? የእባብ ባህሪ ነበር፣ የማጭበርበር፣ የመሸወድ። ስለዚህ ያንን በሰማይ ያደረገውን ተጋድሎ ዛሬ በምድር ላይ በተለያየ ቦታ በእርግጥ ያው እነዚህን ጥቅሶች ብዙ ሰዎች እንደ ሐሳብ ለማንሳት ያህል ብዙ ሰዎች ኖ ኢሳያስ ላይ ጠቀሰው ባቢሎን ነው ኖ ሕዝቅኤል ላይ ጠቀሰው የጢሮስ ንጉስ ነው። ኖ ዝም ብላችሁ የጢሮስ ንጉስ በገነት ቦታ አልነበረም። በተፈጠረ ጊዜ በገነት ነበር፣ በገነት ቦታ አልነበረም የጢሮስ ንጉስ። የባቢሎን ንጉስም እንደዛው። የባቢሎን ንጉስም ከእግዚአብሔር ዙፋን በላይ እቀመጣለሁ ብሎ ፈልጎ የቀረረበትን ታሪክ የሚያመጣ ሰው የለም። ይሄ ስለ ባቢሎንና ስለ ጢሮስ ንጉስ የሚያወራ አይደለም። ይህ በሰማይ ስላለው ስለተነሳው ክፋት እየተነገረ ነው። ይህ ክፋት እንግዲህ ሰዎች መልካም ነገር እንዳይሆንላቸው በተለያየ ቦታ ላይ በመግባት የምድር ነገስታት ነገሮችን እንዲያምሱ እንዲያበላሹ ማድረግ እየሰራ ያለ እንደሆነ እናያለን። ለምሳሌ ዳንኤል በጸሎቱ ወቅት ምዕራፍ 10 ላይ ጸሎቱ ይጸልይ ነበር፣ መልስ አልመጣለትም። በ21ኛው ቀን መልስ መጣለት። እንደዚህ ይላል ዳንኤል ምዕራፍ 10 ላይ እርሱም ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትም በአምላክ ፊት ይዋርድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። የፋርስ መንግስት አለቃ ግን ይላል። የፋርስ መንግስት አለቃ ይሲ በነገስታቶች ጀርባ ሆኖ የሚሰራ ኃይል አለ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ይላል። ስለዚህ አሁን የሥላሴን ሐሳብ እዚህ ጋር ልታዩ ትችላላችሁ። ከዋነኞቹ አለቆች አንዱ ነው ክርስቶስ ኢየሱስ ወይም ደግሞ ሚካኤል የተባለው። ክርስቶስ ኢየሱስ እየነገርኳቸው እዚህ ጋር ግን ከክርስቶስ ኢየሱስ ሌላ ሊኖር ሰማች ነው። በተለይ ራዕይ ምዕራፍ 12 ላይ ስናነብ በመጨረሻው ዘመን ለሰው ልጆች የሚቆመው ሚካኤል ይነሳ ይላል። ለሰው ልጅ የሚቆም በአሁን ሰዓት በሰማይ ማን አለ ከተባለ ከክርስቶስ ኢየሱስ ውጪ ሌላ ማንም የለም። ስለዚህ በክርስቶስና በሉሲፈር መካከል ያለው ቁርሾ ውጊያ፣ በሰማይ የተጀመረ ውጊያ በነገስታቶች ውስጥ እየሆነ አሁን እዚህ ጋር በፋርስ ነገስታት ዙሪያ ማን አለ ማለት ነው? ክርስቶስ ኢየሱስ ቆሞ ነበረ፣ ሉሲፈር ቆሞ ነበር። ክሶች ነበሩ፣ ማጭበርበሮች ነበሩ፣ እንትኖች ነበሩ። ክርስቶስ እውነቱ እንዲሰራ ነገስታቶችን ይገፋል፣ ዲያብሎስ ደግሞ ወደ ሐሰት ክፋትን ይዘራል። ስለዚህ በዚህ በክፋትና በመልካም መካከል ያሉ ግጭት ውጤቶች በከነዓንና ኢያሱ ሊያደርጋቸው አሁን ወደፊት የምናያቸው ጦርነቶች ምክንያታቸው እርሱ ነው። የተመዘዘ ሰይፍ ይዞ የቆመው የሰራዊት አለቃ የተባለው ኢያሱ የሰገደለት፣ ሙሴ እንደሰገደው በቁጥቋጦ ውስጥ ኢያሱ የሰገደለት ከዚህ ከክፉ ኢያሪኮ ነገስታት ጀርባ ቆሞ ያለውን የክፉን ኃይል ለመምታት የቆመ ነው ማለት። ስለዚህ ይህ ሐሳብ በተለይ አንዳንድ በውጊያ ላይ ስላሉ ካዥዋሊቲዎች ስናወራ ከዚህ አንጻር መተንተንና መታየት ያለበት ነው ለማለት ነው። አመሰግናለሁ። በጣም ጥሩ። እግዚአብሔር ይባርክ ወንድም ፍስሐ። ያ ከዚህ አንጻር ካላየ ነው ችግር ነው የሚሆነው። የመምህራን ሰንበት ትምህርት መምሪያ ያስቀመጠውን በእንግሊዝኛ ላንብበውና ይሄንን ሜታ ናሬቲቭ ይሄንን ታላቁን ተጋድሎ የሚያሳይ ከዛ ወደ አማርኛ የመለሱትን አነብላቸዋለሁ። ይሄንን ካልተረዳን ይህን ታላቁን ተጋድሎ ትልቁን ስዕል ካላየን ሁሉም ነገር መስመር አይይዝም፣ የተዘበራረቀ ይሆናል። ወደ ተሳሳተ ኮንክሉዥን ድምዳሜ እንመጣለን። ስለዚህ ምን ይላል? an inadequate appreciation of the meta narrative of the cosmic conflict will inevitably curtail the ability of the biblical interpreter to understand not only the concept of Joshua's holy war, but also the big picture scripture. A deficit perception of this worldview affects nearly every biblical doctrine. In fact, only an understanding of the cosmic conflict provides the Christian
with a worldly view of history that is both rational and coherent. ወደ አማርኛው የታላቁ ተጋድሎ ሁሉን አካታች የሆነ ትረካ በሚገባ ለመገንዘብ በመጽሐፍ ቅዱስ ተማሪው ኢያሱ የሚያካሂደውን የተቀደሰ ጦር ብቻ ሳይሆን በአጠቃላይ ትልቁን ስዕል ማየት እንዳንችል ያደርገናል። በዚህ ላይ የተዛባ አመለካከት ካለን ማለት ነው። በዚህ የታላቁ ተጋድሎ አካል አድርገን ካላየ ነው አሁን እንደተነሱት አይነት ጥያቄዎች ያስነሳል። በዚህ ላይ የተሳሳተ ምናበ ዓለም ወይም ወርልድ ቪው ሰንበት ትምህርቱ አመለካከት ብሎታል። ወርልድ ቪው የሚለው እኔ ምናበ ዓለም ብያለሁ። ማን በትክክል እንደተረጎሙ እግዚአብሔር ይወቀው። መኖሩ ሙሉ በሙሉ በሚባል ሌሎችንም መጽሐፍ ቅዱሳዊ እውነታዎች የተዛባ አመለካከት እንዲኖረን ያደርጋል እና አድቬንቲስት ቤተክርስቲያን በከፍተኛ ደረጃ የምታምነው በዚህ በታላቁ ተጋድሎ ትልቁ ስዕል ነው። ሁሉም ነገር የሚካሄደው በዛ ውስጥና ከዛ ጋር በዛ እቅፍ ውስጥ ነው። ይህንንም ጦርነት የኢያሱና የከናናንን ጦርነት ከዚህ ጋር አያይዘን ማየት አለብንና እንግዲህ ይሄ ጦርነት እንዴት በሰማይ እንደተካሄደ የጦርነቱ መሪ ማን እንደሆነ ለምን ተጀመረ ለሚለው ዶክተር ፍስሐ በደንብ አቅርቦታል። እንግዲህ ከዚህ ጋር ተያይዞ የሚነሳ አንድ ጥያቄ አለና ቅድም ያነሳሁት ጌታ ተዋጊ ነው፣ የእግዚአብሔር ባህሪ ተዋጊ ነው፣ ጦረኛ ነው የሚል ናሬቲቭ አለ እና በእርግጥ እግዚአብሔር ተዋጊ ነው፣ ይዋጋል። ግን የሚዋጋው ከማን ጋር ነው? እግዚአብሔር ከሰዎች ጋር የመዋጋት ፍላጎት የለውም። እግዚአብሔር ለሰዎች ያለው አንድና አንድ ነገር ብቻ ነው፣ ፍቅር። ካለውም ፍቅር የተነሳ ምን የሰው ልጆች ለመበጀት ምን ያክል ጉዞ እንደተጓዘ እናያለን። ይሄ የቀራንዮው መስቀል የሚያረጋግጥልን ሌላ ሳይሆን የእግዚአብሔርን ፍቅርነት ነው። ተፈጥሮ የሚያረጋግጥልን የእግዚአብሔርን ፍቅር መሆን ነው። ነገር ግን ቅድም ዶክተር ፍስሐ ባነሳው ምክንያት ኃጢአት ወደ ዓለም በመግነቱ ምክንያት ብዙ ነገሮች ተበላሽተዋል። አንፎርቹኔትሊ ኃጢአት ያላበላሸው ኃጢአት ምስቅልቅሉን ያላወጣው ምንም ነገር የለም። ስለዚህ እግዚአብሔር የሚዋጋው ከኃጢአትና ከክፋት ጋር ነው እንጂ ከሰው ልጆች ጋር አይደለም እና ለምሳሌ እስራኤላኖች በግብፅ ምድር በነበሩበት ጊዜ እግዚአብሔርን ረስተውት ነበር። ኦልሞስት በመጨረሻ ወደ እግዚአብሔር እንግዲህ የዘጸአት መጽሐፍ ከዚህ በፊት ከኢያሱ በፊት አጥንተነዋል። ወደ እግዚአብሔር በመጮኻቸው በማልቀሳቸው ምክንያት እግዚአብሔር ጸሎታቸውን መልሶ ወደ ነፃነት ሊወስዳቸው ነፃነታቸውን በሚሞክር ነፃነታቸውን እንዲሰጣቸው በሚጥርበት ጊዜ ፈርዖን እምቢ አለ። በግብፅ ምድር የተካሄደውን ጦርነት ታላቁን ውጊያ እናስታውሳለን። ዘጸአትን ስናጠና አይተነዋል። ያን ውጊያ የተዋጋው ሙሴና ፈርዖን አይደሉም። ቅድም ዶክተር ፍስሐ እንዳለው ከዛ ውጊያ ጀርባ የነበረ ሌላ ውጊያ ነበረ። ዘጸአት 2:23-25 ሄደን ስናነብ ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮሁ። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የልቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤል ልጆችን አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ። እኔም በዚያች ሌሊት በግብፅ አገር አልፋለሁ አለ እግዚአብሔር። በግብፅም አገር ከሰው እስከ እንስሳ ድረስ ዘፍጥረት 12:13 ነው። እስከ እንስሳ ድረስ በኩሩን ሁሉ እገድላለሁ። ማን የሚያደርገው? እግዚአብሔር ነው። ለምንድን ነው? እስራኤላኖችን ከባርነት ለማውጣት ፈርዖን እምቢ ስላለ። ፈርዖን ሳይሆን ከፈርዖን ጀርባ ሆኖ የክፋት አምላክ
የክፋት መሪ ጠላት ዲያብሎስ ይህንን ነገር ኦርኬስትሬት ያደርግ ነበር፣ ይመራ ነበር። የፈርዖንን ሐሳብ በየጊዜው እንዲቀይር፣ አንዴ ወጡ፣ አንዴ ግቡ፣ አንዴ ሄዱ፣ አንዴ አትሄዱ እንዲል የሚያደርገው ጠላት ዲያብሎስ ነው። ምክንያቱም እስራኤላኖች ከወጡ ይሄ የዘላለም እውነት፣ የእግዚአብሔር አምላክነት፣ የእግዚአብሔር አዳኝነት በዓለም ዙሪያ ይታወቃል። እንደዚህ እኮ ነው ያሉት። ወደ ከነዓን እየተቃረቡ በመጡበት ጊዜ ረሃብ ጋለሞታ አምናለች። እግዚአብሔር ከእናንተ ጋር እንደሆነ እናውቃለን። ማን ነው ያለችው? ማሎክ አላለችም። ወይም የፍልስጥኤማውያን አምላክ አለ፣ ወይም የእነሱ አምላክ፣ የእናንተ አምላክ እግዚአብሔር ከእናንተ ጋር እንደሆነ እናውቃለን። በህዝቡ ልብ ውስጥ ምን ታላቅ ፍራቻ አለ አለች። ስለዚህ እግዚአብሔር ነበረ ይህንን ውጊያ ይዋጋ። ነገን ፈርዖንና ሙሴ አልነበሩም። በዚህ ውጊያ ውስጥ የላቀ ከጀርባ የሚካሄድ ጦርነት ነበረ በሚካኤልና በጠላት በዲያብሎስ መካከልና ደሙን ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ፣ እኔም የግብፅን ሀገር በመታው ጊዜ መቅሰፍት በጥፋት አይመጣባችሁ እና ግብጾች ዘጸአትን ስናነባ አንዳንዴ የውሃ አምላክ አለ፣ የአየር አምላክ አለ፣ የአዝርት አምላክ አለ፣ የእንስሳት አምላክ አለ። እግዚአብሔር ከነዚህ ጋር ነበር ጦርነቱ። ከጠላት ዲያብሎስ ጋር ነበረ ጦርነቱ እና ሰዎች ችግሩ ምንድነው? ይሄንን አናይም። ከጀርባ የሚካሄደውን የምናየው ይቺ አንዲት ትንሽ ነገር ነች። ረሃብ ቸነፈር በምናይበት ጊዜ ወይም እልቂት በምናይበት ጊዜ እግዚአብሔር እንደዚህ ያደረገ እግዚአብሔር ለእኛም እኛ የምናየው እግዚአብሔር ግን የሚያየው ትልቅ ስዕል አለ። ምናልባት ከዚያ ስዕል አንጻር ይሄ የሚሆነው ነገር ትንሽና ኢምንት እንዲያውም እግዚአብሔር በጥንቃቄ እያደረገው የመጣ ነገር እንደሆነ እንረዳለን። አንዳንድ ጊዜ ዶክተር ፍስሐ አንተነህ መሰለኝ አሁን ይሄ መጋረጃ ቢነሳ ከመጋረጃው ጀርባ የሚደረገውን እኛን አስመልክቶ ጦርነት ብናይ ምን አይነት ስሜት ይሰማን ነበር? እና ግልጽ ያልሆኑ ግልምስ አለ። ይሄ ምንድነው? እይታ ወይም ደግሞ ጭልፍታ። እግዚአብሔር ዝም ብሎ በጨለማ አላስቀመጠንም። በዚህ ውጊያ ውስጥ ይሄው የኢያሱ መጽሐፍ በምናነብ ጊዜ ቅድም ዶክተር ፍስሐ እንዳነሳው የዳንኤልን መጽሐፍ በምናነብ ጊዜ ራዕይ 12ን በምናነብ ቅድም እንዳነበቡት ኤፌሶን ምዕራፍ 6 ቁጥር 12 አሜን። በተለያየ ቦታ እግዚአብሔር በሚገባ ተጋድሎ ዝም ብሎ ይሄ የምናየው ፊት ለፊት ያለው ሳይሆን ከዛ በኋላ የሚጋደል ነገር ግን እግዚአብሔር በእርግጥም ተዋጊ ነው። የሚዋጋው ግን ከሰዎች ጋር አይደለም። የሚዋጋው ግን ከፍጥረታት ጋር ሌላ ኃይል አለ። እንዲህ ብሎ አምጾ ለሰው ልጆች መልካም በሰው ልጆች ህይወት ውስጥ መልካም እንዳይከሰት ዘውትር የሰው ልጆች የመከራ የስቃይ የእልቂት እንዲኖሩ ለማድረግ የሚጥር ጠላት ዲያብሎስ አለ። እግዚአብሔር እንዲያውም እኔ ሳየው ጦርነት ሳይሆን የእግዚአብሔር የጦርነት ታክቲክ ዲፌንስ ነው። መጨረሻ ነው ወደ ኦፌንስ የሚሄደው፣ ወደ ጥቃት የሚሄደው። ሰዎች ነገሮችን እስኪረዱ ድረስ እግዚአብሔር በትዕግስት እየተከላከለ ይቆያል። በኋላ ነገሮችን በምንረዳበት ግልጽ በምንበት ጊዜ እግዚአብሔር ጠላት ዲያብሎስን በመጨረሻ ያጠፋዋል። ይሄ የታወቀ ነው። ጠላት ዲያብሎስ ብቻ ሳይሆን የዛሬውም ሰንበት ትምህርት እንደሚያስቀምጠው ጠላት ዲያብሎስ ብቻ ሳይሆን እርሱን የሚከተሉት ደግሞ አብረው ይጠፋሉ በመጨረሻ ጊዜ። እኛ እንግዲህ ምርጫችን መወሰን አለም። ሰንበት ትምህርት የሚለውን አንድ ክፍል አንብብና ወደ ሮቡ እንሄዳለን። ኃጢአት በሰው ልጆች ህልውና ውስጥ ስለገባ ማንም ሰው በገለልተኝነት መቆም አይችልም። ወይም ከእግዚአብሔር ወገን ጋር ነን ወይም ከጠላት ወገን ነን። መካከለኛ መንገድ ብሎ የለም። አንድ ሰው ከእግዚአብሔር ወይም ከክፉ ጎን መቆም አለበት። ስለዚህ ይህንን በአእምሯችን ይዘን
የከነዓናን መጥፋት የመጨረሻው ፍርድ ቅምሻ ተደርጎ መወሰድ አለበት። ያ እና እግዚአብሔር ይህንን ውሳኔ ሲወስን እንዲህ ዝም ብሎ የወሰነው ጉዳይ አይደለም። ብዙ እድል፣ ብዙ ፈንታ፣ ብዙ እድል ከሰጠ በኋላ እምቢ በማለታቸው ምክንያት እግዚአብሔርን ለማምለክ እንዳልፈለጉት መጠን ለማያስተውል አእምሮ ለፍላጎታቸው አሳልፎ ሰጣቸው እንጂ ይሄ በምንም መንገድ እግዚአብሔርን ጭቆና ያሳያል ብዬ ወይም እግዚአብሔርን የማጥፋት ፍላጎት ያሳያል ብዬ አላምንም። በእርግጥም እግዚአብሔር ተዋጊ አምላክ ነው። ልጆቹን ይከላከላል፣ ክፋትን ያጠፋል። እሺ ዶክተር ፍስሐ በዚህ ላይ ያለን ሀሳብ ብታካፍለን። ከዛ የሰኞን የሮቡ ጥያቄ እንደዚህ ይላል። በዘጸአት 14:13-14:25 መሰረት አምላክ እስራኤላውያን በጦርነት ውስጥ ሲሳተፉ መልካም እቅዱ ምንድን ነበረ? ጌታ ስለእናንተ ይዋጋል። ይሄ የምስራች ነው። እስኪ እንግዲህ ጌታ ልምምድ አለ በዚህ ላይ ጌታ ስለአንተ እንዴት ይዋጋ ሼር የምታደርገው አምሹር ዩሃ ቀጽል የጦርነቱን ሀሳብ አሁንም ዳራው እናስቀምጠውና እንግዲህ ያው ፐርሰናል ኤክስፒሪየንሱ ላይ ያንዳችን ተዋለው። እግዚአብሔር ስለእናንተ ይዋጋል ብሎ የተናገረው ሙሴ ነው። ዘጸአት ምዕራፍ 14 ላይ ግብፃን ሊገሏቸውና ሊያጠፏቸው መጡ ጊዜ ቁጥር 14 ላይ እግዚአብሔር ስለእናንተ ይዋጋል፣ እናንተም ዝም ትላላችሁ፣ እናንተም ምን ትላላችሁ? ታርፋላችሁ፣ ትራጋላችሁ። እየተደረገ ያለው ውጊያ ቅድም እንደገለጽ ነው በክፉና በመልካሙ መካከል ነው። እነዚህ ግብፃውያን እግዚአብሔር እነዚህን ህዝቦች እንዴት እንደረዳና ከነርሱ የባርነት ቀንበር እንዴት እንዳወጣ አይተዋል፣ ተመልክተዋል። አሁን ምንድን ነው ነድቶ ያመጣቸው ሌላ ኃይል አለ ማለት ነው። ያ ኃይል ለሰዎችም መልስ በሚሆን ደረጃ መታየት ነበረበት። እናም መጨረሻ ሰረገሎቻቸው መንኮራኮራቸው ሲታሰሩባቸው ግብፃውያን ምን አሉ? ቁጥር 25 ላይ የሰረገሎችን መንኮራኮር አሰረ፣ ወደ ጭንቅም አገባቸው። ግብፃውያንም እግዚአብሔር በግብፃውያን ላይ ይዋጋላቸዋልና ከእስራኤል ፊት እንሽሻሉ። ይሄ በአማልክቶች መካከል የሚደረግ ውጊያ መሆኑን በባለፈው ጥናታችንም አይተናል። እግዚአብሔር ዝም ብሎ ቢተው ኖሮም ሊሆን የሚችለው እናውቃለን። ግን በዚህ በክፉና በመልካሙ መካከል ያለው በነፃነትና ባርነት፣ አሁን በግብፅና በእስራኤል ስናነሳ በነፃነትና ባርነት የሚለው ምናልባት ለብዙዎቻችን ግልጽ ሊሆንልን ስለሚችል ማለት ነው። በነፃነትና ባርነት መካከል የሚደረግ ተጋድሎ ውጤት ነው። ማን ነው ባርነትን ይፈልግ? ማንም ባርነትን አይፈልግም። ሁሉም ነፃነትን ይፈልግ። ስለዚህ ወደ ነፃነት ያመጣ ደግሞ እግዚአብሔር አምላክ ነው። በነፃነት እንድንኖር ነው መጽሐፍ ቅዱስ ራሱ በነፃነት እንድንኖር ነው። ስለዚህም በዚህ ውጊያ እግዚአብሔር ተነሳሽነቱን ወስዷል፣ ስልቱን አውጥቷል። በቀይ ባህር ተሰንጥቆ እንዲያልፍ ብቻ ሳይሆን በአጭር መንገድ ትቶ ወደ ረጅም መንገድ እንዲሄዱ አድርጎ ያመጣበት ዋናው ምክንያት የዘመቻው ማስተር ፕላን በእግዚአብሔር እጅ ነበረ። ስለዚህም እግዚአብሔር ስለ እስራኤሎች ሲዋጋ ጠላቶቻቸውን ሲያሳፍር የምናይበት ብዙ ሁኔታዎችን እናያለን። ምናልባት በቀደም እንዳልከው ወንድሜ ወረታው ሰልፍ በእኛ ላይ ተነስቶ ነበር። ሰልፍ ተነስቶ ነበር ወይ ጥያቄ ነው። ሰልፍ ላይ አለን ወይ? በአሁኑ ሰዓት ጦርነት ሰልፍ ስል ጦርነት ማለት ነው። ጦርነቱ አልፈናል። አሁንም በጦርነት ውስጥ እየኖርን ነው። በእያንዳንዱ እርምጃ በሚካሄደው ሂደት ጦርነት ነው። በቅርቡ አንድ የሆነ ኢንተርቪው መስማት ወዳለው ይሄ ፖድካስት የሚባልና ከሉሲፈሪያን አምልኮ ወይም ሰይጣን ከሚያመልኩ ወደ ክርስትና የመጣ ሰው ሲናገር በሃሎዊን ቀን አለ። ሃሎዊን ተብሎ እዚህ ሀገር የሚከበር አንድ የዲያብሎስ እምነት አለና በሃሎዊን ቀን በዓለም ላይ የሚሞቱ የሰዎች ቁጥር በሃሎዊን ቀን ከሚሞተው ማለት በሃሎዊን ቀን የሚሞት ይበልጣል አለ። ሴድ ዋት ቻችፒቲ የሚላል ብዬ ስናገር በሃሎዊን ቀን ካዥዋሊቲስ የአደጋ
የመኪና አደጋ፣ የተለያየ አደጋ ከሌላው ቀን ይልቅ በ43% የጨመረ ነው። ዲያብሎስ ህዝቡን ወደዚህ እምነት ነድቶ ህዝቡን የዘላለም ህይወት እንዳያገኝ የሚያርድበት ቀን ነው ማለት። ይሄ ከዚህ ነው እግዚአብሔር ምን እያለ ያለው? ከዚህ ባርነት ውጡ ልጆች ሆይ ወደሚደነቀው ብርሃን ነው ያለ የሚጣራ ያለው። ስለዚህ ስለኛ በዛ ቀን ብዙ ሰዎች ሞተዋል። ዛሬ እየሞቱ ነው። ሞት ይቀርላል እያንዳችን አይቀርልንም። ነገር ግን በክርስቶስ መሞትና ያለ ክርስቶስ መሞት ደግሞ ይለያል። በክርስቶስ መሞት እረፍት ነው የሚባለው መጽሐፍ ቅዱስ፣ እንቅልፍ ነው የሚባለው። ምክንያቱም ያ ታላቅ መለከት በሚነፋ ጊዜ እነሳለሁ። ይህ ትልቅ መታደል። ዲያብሎስ ግን ያ ታላቅ መለከት ኑ እናንተ የአባቴ ብሩካን ለዘላለም የሰጣችሁን ርስት ውረሱ ተነሱ በሚባልበት ጊዜ የማይነሱ ሰዎች አሉ። የሚያሳዝነው ነገር ሰዎች እንዳይነሱ ዲያብሎስ ያርዳል ማለት ያርዳል። ምን ያለው ጌታችን ኢየሱስ ክፉ ምን ያደርጋል? ሊገል ሊሰርቅ ሊገድልና ሊያጠፋ ይመጣል። ተመልከተው እንትኑ ራሱ ሊሰርቅ ከዛ ከሰረቀ በኋላ ከእግዚአብሔር መንግስት ከሰረቀ በኋላ ምን ያደርጋል? ይገላል። ምክንያቱም ቅድም ስትናገረው ሁለት መንገድ የለም፣ ከሁለት ውጭ መንገድ የለም። መሀል ሜዳ የለም። ወይ ከክርስቶስ ነው ወይ ከሰይጣን ነው። ምንም ጥያቄ የለውም። ስለዚህ ምን ያደርጋል ዲያብሎስ? ከእግዚአብሔር መንግስት ሰዎችን ይሰርቃል። ከዛ ምን ያደርጋል? ይገድላል። በምን ይገድላል? በመንፈሳዊ እይታቸው፣ በተለያየ እይታቸው ይገድላቸዋል። ከዛ የዘላለም መንግስት እንዳያወርሱ ያጠፋቸዋል ነው ያለው ጌታችን ክርስቶስ። እኔ ግን ህይወት እንዲበዛላችሁ መጣሁ። ስለዚህ በዚህ ተጋድሎ ውስጥ ሁላችንም እያለፍንበት ያለ ነው። ስለዚህ በዚህ ተጋድሎ ውስጥ በውጊያ ውስጥ ያለን አማራጭ ጌታ በዮሐንስ 14 ላይ እንደተናገረው ያለ እኔ ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ ያለ እኔ አንዳች ልታደርጉ አትችሉም። እናንተ ቅርንጫፍ እኔ የወይን ግንድ ነኝ። ስለዚህ በእስራኤላውያንና በግብፅ ላይ በተደረገው ጦርነት እግዚአብሔር የውጊያውን ተነሳሽነት ወስዷል። ለምንድን ነው እግዚአብሔር በእንደዚህ አይነት ጣልቃ ገብነት የሚነሳ የሚለውን ምናልባት ፐርስፔክቲቭን በተሻለ ሁኔታ እንድናይ ሰናክሬም በኢየሩሳሌም ዙሪያ ከቦ ያለውን ማየት ይጠቅማል። ሰናክሬም በአንደኛ ነገሥት ምዕራፍ 19 ላይ ነው የሚገኘው ታሪኩ። የአሶር ንጉስ ነው። ገናና ነበር። ቅድም ሀሳቡን ገልጸዋል በተወሰነ መጣ፣ ከበበው። በዛን ጊዜ ጻድቅ የሚባል እግዚአብሔር የሚፈራ ንጉስ ሕዝቅያስ ነበረ ንግስናውን ይዞት የነበረው እና በቃ ማንም አያስመልጣቸውም አለ። ለምን እግዚአብሔር በዚህ ውጊያ ገባ የሚለውን ምክንያቱም ምዕራፍ 18 ላይ ቀደም ብዬ ላንብላችሁ። ሁለተኛ ነገሥት ምዕራፍ 18 ቁጥር 25 አሁን በእውኑ ያለ እግዚአብሔር ትእዛዝ ይህን ስፍራ አጠፋ ዘንድ ወጥቻለሁን? እግዚአብሔር ወደዚች ሀገር ወጥተህ አጥፋት አለኝ ይላል። የትኛው እግዚአብሔር ነው? እግዚአብሔር የሚለው እንግዲህ ቋንቋ ያህዌ ነው እና በዘመኑ የተጠቀሰው ጆብሃም የሚለው ሀሳብ ሊሆን ይችላል። ግን እሱ እግዚአብሔር ብሎ የሚያስበው ማንን ነው የሚለውን ማየት ቀጥረን ማየት እንችላለን። ቁጥር 9 ሁለተኛ ነገሥት ምዕራፍ 18 ቁጥር 9 ከእጄ ያድናችሁ ዘንድ አይችልምና ሕዝቅያስ አያታላችሁ። ሕዝቅያስም እግዚአብሔር በእርግጥ ያድነናል፣ ይህችም ከተማ ከአሶር ንጉስ እጅ አትሰጥም ብሎ በእግዚአብሔር እንድትታመኑ አያደርጋችሁ ይላል። ይህንን ሲያደርግ ሰናክሬም ሰማርያን አጥፍቷል። 10ሩን የእስራኤል ነገድ ማርኮ ወስዷል። አሁን የቀረው ሁለቱ ቢንያምና ይሁዳ፣ ኢየሩሳሌም ነች የቀረችው እግዚአብሔር መናገሻ ከተማ። ቁጥር 13 በእውኑ የአሕዛብ አማልክት ተመልከት፣ የአሕዛብ አማልክት አገሮቻቸውን ከአሶር ንጉስ እጅ አድነዋቸዋልን? የሐማትና የአርፋድ አማልክት ወዴት አሉ? የሴርዋይምና የሄና የኢዋም አማልክት ወዴት አሉ? ሰማርያን ከእጄ አድነዋታልን? ሰማርያ ትወስዳለች። በዚህ ሰዓት ሰማርያ ማን ነበር የነበረው? የ10ሩ የእስራኤል ነገዶች ዋና ከተማ ነበረች። ሰማርያ ትወስዳለች። ነገዱ እንዳለ ጠፍቷል። ከዚህ ቀጥሎ ምን ይላል መስላችሁ? እግዚአብሔር ኢየሩሳሌምን ከእጄ ያድን ዘንድ ከአገሮቹ አማልክት ሁሉ አገሩን ከእጄ ያዳነ ማን ነው? ዛት ሚንስ አንተ እግዚአብሔር ብለህ የታመንክበት ከእኔ እጅ ያድንህም ነው እያለ ዛት ሚንስ እኔ አሸንፋለሁ። እኔ ካሸነፍኩ ከፍልን ስናነበው ጥቅሱን ብታዩት ንጉስ ሕዝቅያስ ንጉስ ሲሆን
ያጠፋቸው አማልክቶች አሉ። ቀደም ብሎ አባቶቻችን አያቶቻቸው ያመልኩት የነበሩ ከነዛ አማልክቶች መካከል አንዱ የአሦር አማልክቶች ነበሩ። የአሦር አማልክትን በማቃጠሉ እንዴት ታቃጥላለህ የሚል የአሦራውያን ሐሳብ ነበር። ስለዚህ እግዚአብሔር የኔን አምላክ አንተ የምታመልከው አምላክ የኔን አምላክ አያሸንፈውም የሚል ነው ተጋድሎ። ስለዚህ በዚህ ተጋድሎ ውጊያው የሰናክሬምና የሕዝቅያስ ውጊያ ብቻ አይደለም። ይህ ውጊያ በአማልክቶች መካከል ማን ይበልጣል የሚል ውጊያ ነው የተካሄደው። ስለዚህ ምን አደረገ? ሁለተኛ ነገሥት ምዕራፍ 19 ላይ ሄደን ስናነብ አንድ መልአክ መጣና የሰናክሬምን 180,000 ሰራዊት ዱቄት አደረገ። ሰናክሬም ብቻ ነው አምልጦ ወደ ሀገሩ የገባው። ምናልባት ጥቂት ቦዲጋርዶች ቀርተውለት ከነበር አላውቅም። ሰናክሬም ብቻውን ወደ ሀገሩ የተመለሰ። ሰናክሬም ወደ ሀገሩ ገብቶ ተገደለ። በእግዚአብሔር ላይ መታበይና ክፋትን መናገር ይሄን ያመጣል። የሐሙስ ሐሳብ የተሻለው አማራጭ ነው። የተሻለው አማራጭ ምንድን ነው? የተሻለው አማራጭ በዛም በዚህም በእግዚአብሔር ላይ መታመን ነው። ዘጸአት ምዕራፍ 17 ላይ ከአማሌቅ ጋር የተደረገ ውጊያ ነበር። ሙሴ እጁን ሲያነሳ እስራኤል ያሸንፋል፣ እጁን ሲያወርድ እስራኤል ያሸንፋል። ስለዚህ እጁን አንስቶ ኢያሱ ከሌሎች ከእስራኤል ሕዝቦች ጋር ሆኖ ይዋጋ አሸነፈ። በኢያሪኮን ውጊያ እግዚአብሔር እንዲያሸንፉ እንዴት ነገራቸው? እንዴት ቅጥር በጩኸት ይፈርሳል? እግዚአብሔር ስትራቴጂውን ተናገረ። ጩሁ አለ። በሰባተኛው ቀን ላይ 7 ከዙር በኋላ ጮሁ። ያ ታላቅ ቅጥር ወደ ውስጥ አለ የሚፈረሰው፣ ወደ ውጭ ፈረሰ። ይሄ ሎጂካሊ የሚሆን ነገር አይደለም። ጠላት ሲመጣ ወደ ውስጥ ነው አፍርሶ መምጣት ያለበት። እንደዚህ ስትገለበጥ ተገለጠች ማለት። ይህንን ስትራቴጂ ኢያሱ ምን ቢያቅድ ምናልባት ወደፊት ከዚህ ከኢያሪኮ በኋላ ሊዋጋት ያሰባትን ውጊያ እንዴት እንደወደቀ የምናይበት ጥናት ይኖራል እና እግዚአብሔር ስትራቴጂውን አወጣ። የተሻለው አማራጭ ዛሬም ቅዱሳን ሁላችንም በውጊያ ውስጥ ያለን። ውጊያ ውስጥ አንድ መዝሙር አለ ደረጀ የዘመረ ዞር ብዬ ሳየው ያሳለፍኩትን አባጣ ጎርባጣ ጉድጓድ ገደሉን ማመን ይሳነኛል ኃይል ከየት ያገኘው ለካስ ኤልሻዳዩ ደግፎኝ ቆሜያለሁ። ስሙን አከብራለሁ። እግዚአብሔር አምላክ ደግፎን አሳልፎናል። አሁንም ያለንበትን ውጊያና ተጋድሎ የተሻለው አማራጭ ለኛ በእርሱ ላይ ማረፍ፣ ለእርሱ ስትራቴጂውን መስጠት። ከዛ ጌታ ሆይ እነሆ እንደ ፈቃድህ አድርግ ብሎ በእምነት ኢያሪኮን በጩኸት ለማፍረስ ወደ ውጪ መውጣት ነው። እግዚአብሔር ስትራቴጂ፣ እግዚአብሔር ሐሳብ ከኛ ጋር መሆኑን ግን አጥብቀን በጸሎት እና በጾም መጠየቅ ያስፈልጋል። ያ ከሆነ ግን ድሉ የኛ ይሆናል። የተሻለው አማራጭ ከእግዚአብሔር ጋር ተሰልፎ የጠላትን ኃይል ማሸነፍ። ዛሬ ብዙዎች በጠላት ጉያ ስር ሆነው ጊዜያዊ ጥቅም ፈልገው ብዙ ውድቀት ላይ ያሉ አሉ። ነገር ግን የሚሻለው ከእግዚአብሔር ጋር ተሰልፎ በእርሱ ላይ ታምኖ በእርሱ ላይ እንደ ልጆች ካልማችሁ እንደተባለን ልጆች በአባቶቻቸው ላይ እንደሚመኩ እንደዛ አይነት መከታ በእርሱ ላይ ጥለን ወደ ውጭ እንውጣ የሚል ነው። አመሰግናለሁ። አሜን። በጣም እግዚአብሔር ይባርክ ዶክተር ፍስሐ። እንግዲህ ይሄ ከሁለት ግጭቶች ጀርባ ያለው ግጭት የሚለው የሰንበት ትምህርት ርዕስ በአጠቃላይ የዩኒቨርስ ታሪክ ምን አይነት መልክና ገጽታ እንዳለው፣ በምን አይነት መልክና ሁኔታ ታሪክ እየተሰራ እንደሆነ፣ የዩኒቨርስ ታሪክ በምን አይነት ሁኔታ ወደ መጨረሻው እየመጣ እንደሆነ የሚያሳይ ነው። በተለይም ደግሞ የዚች የምድራችን ታሪክ እና እግዚአብሔር ልጆቹን ለመታደግ የሚወስዳቸውን እርምጃዎች፣ የሚዋጋቸውን ጦርነቶች በግልጽ ያስቀምጠዋል እና ይህም የኢያሱ ጦርነት፣ የሙሴ ጦርነት፣ የእስራኤላኖች ጦርነት፣ የኛ ትግል የዚህ ሜታ ናሬቲቭ የዚህ ትልቁ ስዕል አካል ነው። በተናጠል የሚደረግ ምንም ነገር የለም።
ሰዎች ጠላት ዲያብሎስን ማሳንሶ ለማየት ይሞክሩ ይሆናል። ነገር ግን ጠላት ዲያብሎስን ድል የምናደርገው በጌታ በኢየሱስ ክርስቶስ በደሙ በበጉ ደም ብቻ ነው። በኃይላችን በጉልበታችን አይደለም። በነገራችን ላይ ጠላት ዲያብሎስ ድል ሆኗል፣ በመስቀሉ ተሸንፏል። እና ግን ግጭቱ አሁንም ይቀጥላል። ከግጭቶች ሁሉ ጀርባ የሆነ ግጭት አለ እና የዛሬው ሰንበት ትምህርት ይህንን ሊያስጨብጠን ነው የሚሞክረው። መታሰቢያ ጥቅሳችን እንደዚህ ይላል፣ እግዚአብሔርም ለእስራኤል ይዋጋ ነበርን፣ ለእኛም የሚዋጋልን እግዚአብሔር ነው መጠጊያችን። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዛ በፊት ከዚህም በኋላ አልነበረም። ተዋጊው እግዚአብሔር ነው ለልጆቹ። እኛ በእምነት ከእርሱ ጋር መቆም ነው። ሌላውን እርሱ ለእስራኤላኖች ኢያሪኮን አሳልፎ እንደሰጠ ለእኛም በፊታችን የከበደ ነገር ካለ ድል አድርጎ በድል አሻግሮ በድል ቦታ ያቆመናል። እና ማስታወቂያ ያለበት የታላቁ ተጋድሎ አሁንም ያለና እውነተኛ የሚቀጥልም እንደሆነ፣ ነገር ግን በድል አድራጊነት ኦፍኮርስ የሚወጣው እግዚአብሔር ስለሆነ ከእግዚአብሔር ጋር ከቆምን አሸናፊነታችን የተረጋገጠ ነው። የዚህ ፕሮግራም ተከታታዮች ከኛ ጋር ስለቆያችሁ እጅግ በጣም እናመሰግናለን። ቆይታችሁ ከኛ ጋር መልካም እንደሆነ እምነታችን ነው። እንግዲህ ከኛ ጋር አብራችሁ ቅዳሜ የምታጠኑ ካላችሁ በፌስቡካችን በሶሻል ሚዲያ የምትከታተሉን ካላችሁ እንግዲህ ቅዳሜ እንደገና ይህን ትምህርት አብረን በምናጠናበት ጊዜ ወንድም ፍሳ ነው መሰለኝ የሚያቀርበው፣ እንደገና አብረን እናጠናለን፣ እንጋብዛቸዋለን። የዛሬን ጥናታችን ግን በዚሁ እናጠናቃለን። ከኛ ጋር ስለነበራችሁ ምስጋናችን እጅግ የላቀ ነው። ጥናታችን በጸሎት እንዝጋ። አባታችንና አምላካችን እግዚአብሔር የዘላለም አባትና የሰላም አለቃ እናመሰግናለን። እነሆ ለልጆችህ አንተ ዘወትር ስለምትዋጋ፣ ልጆችህን ዘወትር ስለምትከላከል የእግዚአብሔር መላእክት በጻድቃን ዙሪያ ይሰፍራሉ ይላል ቃልህ እና በእኛ ዙሪያ በልጆች ዙሪያ በቅዱሳን ዙሪያ መላእክት ስለሚሰፍሩና ስለሚከላከሉልን ውጊያው ያንተ ነው። ከኛ ጋር ያለው ከነርሱ ጋር ካለው ይበልጣል አለ ኤልሳ። አንተ ከኛ ጋር እስካለ ድረስ ካንተ የበለጠ ኃይል የለም። ስለዚህ መመኪያችን አምባችንና መጠጊያችን ይሆን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስምህን ከፍ እናደርጋለን። ነው ሳምንቱን ቀናት በሰላም አሳልፈ ለቅዳሜ ሰንበት ይህንን ክፍል ደግሞ እንደገና አብረን እንድናጠና እድልና ፍንታውን ተሰጠን ዘንድ ጠይቃለን። ስለ ስም ስትል አሜን።